ሰላም እንዴት ናችሁ? ውድ የጽናት ሚዲያ ቤተሰቦቼ እኔ ራንኛለሁ እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን ከሰሞኑ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ የጽናት ሚዲያ ቤተሰብ በመሆን አብራችሁን ቆዩ። የመጀመሪያው አነጋጋሪ ጉዳይ ጃኒ ከጆን ዳንኤል ጋር ባደረገችው የእርቃን ቪዲዮ በተመለከተ ነው። ጃኒ እውነተኛ የሆነ መረጃ ሰጥታለች። ቪዲዮ አለ፣ አብረን እናያለን። ሁለተኛው አነጋጋሪ ጉዳይ የዋንቲያ ሰለሞን የልጅ አባትና ደፋሪ የሚባለው ሰው ነው። ሰውየው እንግዲህ ትክክለኛ መልሱን ሰጥቷል። እሱም ቪዲዮ አለ፣ አብረን የምናይ ይሆናል። ወደ ዋንቲያ ሰለሞንና ወደ ጆን ዳንኤል እና ጃኒ አነጋጋሪ ጉዳይ ከማለፋችን በፊት ግን ከሰሞኑ ሰርግ ላይ የተፈጸመ በጣም አስቂኝ የሆነ ቪዲዮ አለ። እሱን ልጋብዛችሁና ወደ ዕለቱ ቪዲዮ እናልፋለን። እስኪ ቪዲዮ እንመልከተው። ጀምር ለፎቶ እንዲያመር ማለት ነው። ዞር በለት እሺ። ሳማት አጥሩን ሳማት እያሉት ነው። ግን ይሄ ነገር እንዴት ነው? በነገራችን ላይ ይሄንን የሰርግ ባህል እኛ አካባቢ አላውቀው። ተሞና ነው ከዛሽ ከንፈሩን ሳሚልና እንቀመጥ ሳሚ እንጂ ቶሎ አንተም ጉንጭና አትስጣት ከንፈር ላይ ነው በለ ሰምታችኋል ያለውን ፊትህን ለምንድን ነው የምትሰጣት ከንፈርን ለምን አትሰጣትም እያለው እኮ ነው። የምር ግን አሁን ባህላችን በጣም በከፍተኛ ሁኔታ እየተመረዘ ነው። የምዕራባውያንን ባህል ይዘን እየመጣን ነው። ወደ ዕለቱ አነጋጋሪ ወደ ሆነው ጉዳይ የጆን ዳንኤልና የጃኒ የእርቃን ቪዲዮ አለፍኩኝ። ጃኒ ስለ እርቃን ቪዲዮ በተመለከተ የሰጠችው መልስ ጆን ዳንኤል የእርቃን ቪዲዮ ሊኖረው ይችላል አለች። የራቁት ቪዲዮ ይኖረዋል፣ ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዴውም ላይቭ ላይ አንድ የተለቀቀ አይቼ በሳክስ ሞት አሁን እሱ ተለቆብኝ ማን ይልቀቀው ማን ይልቀቀው የማውቀው ነገር የለም። ለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ወደ ሁለተኛው አነጋጋሪ ጉዳይ ወደ ዋንቲያ ሰለሞን ደፋሪና የልጅ አባት አለፍኩኝ። ይህ ሰው እንግዲህ የዋንቲያ ሰለሞን ደፋሪና የልጅ አባት ነው እየተባለ በሶሻል ሚዲያ መነጋገሪያ ሆኖ ነበር። ነገር ግን ሰውየው ራሱ የዋንቲያ ሰለሞን ደፋሪም አይደለሁም የልጅ አባቷም አይደለሁም ፈጽሞ አላቃትም አንተዋወቅም አለ። እስኪ ከራሱ አንደበት እንስማ። በነገራችን ላይ ብዙ ሰው አሁንም ቢሆን ያልተረዳ ሰው አለ። እዚህ በኮሜንት ላይ የልጅ አባት አንተ ነው የሚሉ ኮሜንቶች ተደጋጋሚ ከስድብ ውጪ ያየው ነውና እንታውቁ ምን ፈልገው ነገር እኔ ዋንቲያን እስከነመፈጠረው አላቃትም። እኔ ኢትዮጵያ ከወጣሁ 25 ዓመት በላይ ሆኖኛል። ከዛ ውጪ ግን ደፋሪና የልጅ አባት ነህ ምናምን ለምትሉ እኔ እግዚአብሔር ይመስገን የልጅ ችግር የለብኝም። ዘሬንም ደግሞ የት እንደምዘራ ጠንቅቄ የሚያውቅ ሰው ነኝ። ቤተሰብ አለኝ፣ ህይወት አለኝ፣ በሰው ሀገር የሚኖር ሰው ነኝና ምን የመሳሰሉ ልጆች አሉ። እግዚአብሔር ይመስገን። እነዚህ ሁለቱ አነጋጋሪ ጉዳዮች ህዝቡን ጀጅ ለማድረግ ወይም ለመዳኘት በጣም ያስቸጋሪ ነው። ውድ የጽናት ሚዲያ ቤተሰቦቼ በሌላ ቀን በሌላ አነጋጋሪ ጉዳይ እንገናኛለን። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ባይ ባይ፣ ደህና ሁኑ።